شهادون يجي اه زقت مش مرحبا أنا ملين تكتلش بي أشهد نيتنش أشهد الله أن لا إله إله إلا الله إلا الله وأشهد وأشهد أن محمدا أن محمدا رسول الله. رسول الله. اللهم لك الحمد. دسالين اللهم لك الحمد مسجانا هلو لحيا لقيت الله سبحانه وتعالى يتقبل يهون الله صنعتون يستش أبشري كلهم نجار لخيرنا كلهم نجار يلفن استقامون اندتيجيم دم كلهم نجار إن شاء الله نعم نستكاكل لنا كلهم نجار دم يلفن أبشري شيء አዲስ ዋም ታግዝሻለች ታገኝሻለች በአካል ምትገናኝ ያላችሁ ከዛ በኋላ ይሄ ሩቃ የተባለውን ነገር ኢንሻአላህ ትሞክሪያለሽ በራስሽም ላይ ሩቃ እንድታደርጊ አሉ በአማርኛ የተጻፉ እሱንም እኔ መልክልሻለሁ ፎሎ መልሽልኝና ፎሎ አድርግሻለሁኝ እኔ ከዛ ቁርአን ግሩፕም ኪታብም እንድትቀሪ ምናምን አግዝሻለሁ እኔ አብሽር ሁሉም ነገር ያልፋል ምናልባት የመጣሽው አላህ Subhanahu Wa Ta'ala ወደ እርሱ እንድትመለሽ ያደርግሽ ነውና አብሽሪ እሺ ሁሉም ነገር ለኸይር ነው ሁላችንም እንሰናከላለን እንወድቃለን እንነሳለን ሰው ነን የሰው ልጅ በአጠቃላይ ተሳሳች ነው ከተሳሳች ሁሉ ደግሞ በላጩ ትልቁ ሰው ማለት ተመላሹ ነው ወደ አላህ Subhanahu Wa Ta'ala የሚመለሰው ሰው ደግሞ አላህ Subhanahu Wa Ta'ala ይወደዋል አላህ Subhanahu Wa Ta'ala ከሚወዳቸው ሰዎች መካከል አንዱ ወደ እርሱ ተመላሽ የሆኑ ተጸጻች የሆኑ ተጥራሪ የሆኑ ሰዎች ነውና አላህ ጽናቱን ይስጥሽ አብሽሪ እሺ ሁሉም ነገር ለኸይር ነውና በጣም ነው ደስ ያለኝ አላህ ያጽናሽ ሀቢበቲ ايش مكان دسالك الله اكبر 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 تاجلنا اكثر فانا الله اكبر الله اكبر هاي السلام عليكم السلام عليكم قدمش والله طوات يبيتوا السجابة مالتنا بقى وندي أتبين وجناتشن بين مكنات مانشي يشتري الليش من البريال قوات الله بمياك أو مالتنا الله يندفع لك اللي بوش ميقلب بيت أوجيتها زاري دمو أهون دمو هيتون عليك الحمد لله رب العالمين الحمد لله رب العالمين لا الله من السنوال والله يمر مالنا الله أكبر الله أكبر የሚበሰብስ አይደለም ዛሬ ላይ ተመችቶት ነገ ላይ የሚተውሽ አይደለም አንቺ መዝገብሽን የሚጠብቅ አምላክ ነው ያንቺ ምርጫሽ አሁን ላይ እንደ ፍቃድ ቢሆን ፈጣሪ ዝግት ያረግሽ ነበር እኔ እንደ ሰውቦን ገብቼ ምዝልግ አረግሽ ነበር እንደ ልጅውን ባለጌ ነበር ምለው ሰውነኛ እኔ ግን ያልፈጠርነው ነው እሱ ግን የፈጠረው ትግስቱን አስቢ ርህራሄን አስቢ ቸርነቱን አስቢ የተወሽም መንገድ አንቺ እንድትፈልጊው ኢቭን እነዚህን ወንድሞች እንዲናገሩ ነው ዕውቀት የለኝ ቁርአንን አጣቅሰው ክርስቲያኖቹ ለመጻፋቸውን አጣቅሰው ሰዎቹ እንዳለ አንቺ መንገድሽን እንድታይ ይሄ እኮ የፈጣሪ ፍቃድ ነው ፈጣሪ ለወደደው ነው ይሄን የሚያረጋው ሚዲያ ላይ ሁኚ whatever reason ይኑርሽ ልብሽን በየትኛው የሚሻክር ይውጣ እንዳንቺ ወደደው የለም እድልን የሰጠው እነዚህ በክብራቸው የላቁ ሆነው ሳሉ ካንቺ ጋር ሆነው ግን ይሄንን ፈጣሪ መንገድ የሚያፋልጉሽ ምን ያህል አምላክሽ ቢወድሽ ነው ምን ያህል ቢራራልሽ ነው ከዚ ሎስት ነሽና እዛው ከመጠጥ ቤት እዛው ከሚጨፍሩ እዛው ሃይማኖት ከሌላቸው እዛው ከማንንም ጋር አልጣለሽም ነይ ብሎ የሚናፍቁ ሙስሊም ወገኖች ተማሪ ብሎ የሚሉ ክርስቲያኖች whatever reason ማንንም ይኑረው አፋላጊ ኃይሎች ናቸው ያንቺ ልብ ግን ፈጣሪሽን የቱ ጋር ነው የከፈትሽ open up your heart እና ፈልጊው ተፈጥሮ የሚመሰክርለትን ብዙ ዕውቀት የለኝም ዝም ብለሽ ተፈጥሮ ማየት ነው ተፈጥሮን አይተሽ የሚሞት አምላክ አለኝ ከሚል ጋር እንዴት ነው ሞቶ ተነስቶ ኢየሱስ ክርስቶስ እንደኔ የሚወደው የለም መላቀቅ ማልፈልግ ምናልባት እዚህ ጋር ክርስቲያኖች ካላችሁ እንዳትቀየሙኝ I'm so sorry I have to say this ምናልባት ቀኑ እንትን ብሎ ላንቺ ከጠቀመሽ እንደኔ ክርስቶስን የሚወደው አልነበረም መላቀቁ ከሃይማኖት ሲወጣ
የሚከብደኝ ቢኖር የህይወት መምህር ይሁንልኝ ብዬ እንኳን ኤቲስቶኛ አምላክ የለም በቃ ፈጣሪ የለም ባልኩበት ቦታ እንኳን ኢየሱስን መልቀቅ ነበረ ትልቁ because የተጫነብኝ የማቀው ዕውቀት ያ ስለነበረ የተከፈለልሽ ዋጋ የተሆነልሽ ነገር የሚለው ድግግሞሽ እውነት በትድግግሞሽ የተባለው ነገር መልቀቅ ይከብደኝ ነበር ለኔ ፐርሰናል ነው በጣም ያመኝ ነበር እንዴት አርጌ እንደምላቀቅ ማለት ነው ከዛ ግን throughout your knowledge ስታቂ ዝም ብለሽ መመልከት ነው ተፈጥሮሽን ማየት ነው አንቺ human being ነሽ ዛሬ ደከምሽ ደግመሽ የሚጸልይ አምላክ እንዴት ይኖርሻል imagine አንቺ human being ነሽ so you gonna say አምላኬ እንደኔ የሚጸልይን አምላክ ላምልካው ብሎ ማሰብ ለኔ ነው ፐርሰናሊ ራሱ ሲደክመው የሚተኛ የሚበላ እንደገና ፕሬይ የሚያደርገው ሲክስ ያደርግ ውስጡ የሚጨነቅ እንዴት እንደሚያሳዝን imagine ሲክ ያረጋል ይፈልጋል ራሱ ማለት ነው ከዛ በኋላም ኢማጂን ራሱ እንግዲህ መጽሐፉ ላይ ሊትራሊ ነው በተባለው በሞቶ በተሰቀለው ሰው እንኳን ኢማጂን አላህ አልሰቀልኩትም አልገደልኩትም የሚለው ኖሌጅ ላንቺ አልነግርሽም እሱን ተተሹ እንደዛው በተጻፈበት እንኳን ቢሰቀል ቢገደል ምን ያህል ጨካኝ ነው ራሱን እንደዚህ የራሱ ልጅ የሚገል አምላክ እንዴት አምላክ ይሆናል ልጁ ነው እንግዲህ ልጁን አንድያ ልጁን የሚወደውን ለሱ የሚሳሳለትን ገሎ እኔን human being እዳለብሽ ብሎ እኔን ለማሰር የሚመጣ አምላክ እንዴት ይኖርሻል imagine አንቺ you just ከስፔስ ላይ ስትታይ ቁጫጭ ሆነን ፍጥረታትን እሱ አምላክ ሆኖ ሳለ እንደዛ እንደመተናነስ ቆጥሮ is that even a creator is that እሱ create የሚያደርግ is that ሁሉን አዋቂ ስለዚህ እሱ ደግሞ አምላክ ሆኖ እሱ ዋጋ ከፍሎ አምላክ ከሆነ ለሰው ልጆች ዋጋ ከፍሎ so እሱን ላመኑት አምላክ ሊሆኑ ተገቢ ነው ማለት ነው so everyone is ቁጫጭ ሆኖ እነዚህ ትንታይኒ ሆኖ በሱ ደም ዋጋ የተገዛ እዳ የተከፈለለት ከሆነ እዳ የተከፈለለት ሰው should act እንደ God ማለት ነው ስለዚህ ከፈጣሪ እኩል መሄድ አለበት ማለት ነው ያ ዋጋ የተከፈለለት ልጁን የገደለለት እኔን ወዶኝ ከሆነ እኩል ራይዝ ላረግ አባበት ይገባል ማለት ነው በጣም ይቅርታ እኔ ያኛውን ከልም በላይ ቅዠት ነው የሚሆንብኝ ስለዚህ በጊዜ ሂደት የመጣ ፕሮሰስ ነው ለመላቀቁ ጊዜ ይፈጃል እሱን አንቺ ወደደኝ ይወድሻል እኮ ጌታ ይወድሻል ቃሉ ደስ ይላል አይደል ጌታ ይወድሻል ላንቺ ዋጋ ከፍሎልሻል ሳምቲ ይሄ ላይክ ወርድስ ናቸው ፕራክቲካሊ ገብተሽ በመቴ ባለመታዘዝ ውስጥ የሚኖር ህይወት ራስን የመሸወድ ህይወት ብላይንድ ፎልድ ላይክ ፈጣሪን እንዳናይ መሸፈን ህይወት ይደክማል at the end ውሸት ነው ውሸት ደግሞ ከውነት ቅድም ፈልጋታለሁ የትም ሰይጣንን ቤት ይሁን ምንም ያልሻት ውነት absolute truth ልትኖር የምትችለው አንድና አንድ ብቻ ነው ሁለት የሚጋረድ ነገር የለውም ሊኖር የሚችለው አንድና አንድ ነው ተነጻጽሮ እንኳን እንደዚህ አንጥራሹ ምን ብለሽ ብታገላብጩ ያ ነገር አንድ ብቻ ነው የሚኖረው ከሰይጣንን ቤት ብትገቢ ሰይጣኑ አላህ አንድ ነው ብሎ ሊል ይገባዋል እዛም ቤት ብትሄጂ ፈጣሪ አንድ ነው ይላል ሁሉም አንድ ነው ካለ የአንድነት ፈጣሪ አንድን እንዳይሆን ለምን መጋረት ተፈለገ ለምን ሌላ ሁሉ ክሬት ሌላ ነገር መሸፈን ፈለገ ያችን absolute truth one ማለት ነው አንዷን የፈጣሪ አንድነቷን ይሄ ሁሉ ዓለም ትጋቱ ለምን መሸፈን ፈለገ ይሄንን ሁሉ መልእክቶች ሲልክ ፈጣሪ እንዳናይ ተፈለገ just ask yourself ለምን why cuz እውነተኛውን ቅድም አንቺንም ሁሉንም አማሎ መቀመጥ የሚፈልግ ሳምቲንግ አካል አለ ማለት ነው ስለዚህ ሁሉም አንድ ብሎ ሰይጣኑም አንድ ብሎ ሌላው ሽርክ 2-3 የሚሉት እኮ አንድ አለው ከጎኑ ቼክ አርጊ ኢየሱስ ጌታ ነው ካሽ ኢየሱስ ብቻ አይደለም አምላክ አባት አለው የሚላክ ከሱም በኋላ ደግሞ መንፈስ ቅዱስ አለ ይላል ዞሮ ሶስቱ እንደገና ጋር አንድ ለማድረግ ጥረት ማለት ነው የትኛው ማትስ ሰርተው አንድን ለማምጣት ነው ሁሉ ሲኪንግ ቀለል እንዳይል ያደረገው ህመም እንዲፈጠር ያስፈልገው ሲክ እንድናረግ ያስፈልገው ውሸት ስላለው ነው እውነት ህመም የላትም እኮ እውነት የተገለጠ ነው እውነት ማንንም ሊሸፍናት አይችልም ከዛም ብትሄጂ ብራይት አርጋ በርታ የምትቀጥል ናት